የዛር መንፈስ ከማህፀን ጀምሮ ይቆጣጠረናል። እንዴት ነው የሚቆጣጠረን? ያረገዘችን እናታችን ለምሳሌ በምሳሌ ማሳያችሁ እኔ ብዬ ከራሴ ልጀምር። እናቴ እኔን እርጉዝ በነበረችበት ሰዓት ሆዷ በጣም የገፋ ከነበረ በእርግዝናዋ ፊቷ ፋፍቶ አምሮባት ባለባበስ በአጠቃላይ እርግዝና የሚያምርባቸው እናቶች አሉ እና ወይኔ ሆዷ ሲያምር ወይም ደግሞ ፊቷ ወፈረ ቆንጆ ሆነች አሁንማ ሳመራት እኮ ብለው የሚያስቡ አሉ ከሲታ ከነበረች እና በዛ የቡዳ መንፈስ ይገባል። ገና እናቴ እኔን እርጉዝ ሆና ማለት ነው። ለእናቴ ቡዳን የሆነባት ለእኔ ግን ዛር ነው የሚሆንብኝ። ያ ማለት እኔ ስወለድ እናቴን ብሎ የገባው መንፈስ አብሮኝ ተከትሎኝ ስለሚወጣ ወይም እንደ ሕፃን አብሮ የሚወለድ ሆኖ ሳይሆን ስወለድ ስለሚያይ በአይኗ በእናቴ አይን ላይ ሆኖ መንፈሱ አብሮ ስለሚያይ ዛር ይባላል። ያ መንፈስ ደግሞ ዛር ቡዳ ሆኖ ከተወለደ እድሌን ሁሉ እያበላሸ ነው የሚኖረው ማለት ነው። ሌላ ሁለተኛ እናቴ እኔን እርጉዝ ሆና ወይም ገና ከመወለዴ በፊት ሳልጸነስም ሊሆን ይችላል። እርጉዝም ባትሆን ሳልጸነስ በፊት ገና ሳልታሰብ መተት ተደርጎባት ከነበረ፣ ጮቤ ረግጣ፣ ደንቃራ ረግጣ የሆነ መተት ተወርሮባት ከነበረ፣ ሰዎች ውለውባት ወይም ሰላቢ አድርገውባት ሱሉስ ወይም ደግሞ ይሄ ጦስ ማዛወር መናፍስትን ከሌላ ወደ ራሳቸው የማዛወር ስራ ሰርተውባት ከነበረ እኔ በምጸነስበትና በምወለድበት ሰዓት ላይ ያ መንፈስ ለኔ ዛር ሆኖ አብሮ ይወለዳል ማለት ነው። ዛር ሆኖ አብሮ ይወለዳል። ይህ መንፈስ ደግሞ እናቴን እንዴት እንዲያደርጋት የታዘዘ መንፈስ እንደሆነ ነው ማሰብ ያለብን። ለምሳሌ ጽንሱን አጨናግፎ ተብሎ የተላከ ሊሆን ይችላል። ወይም ደግሞ እነዛ ሰዎች አጫሽ ቃሚ ሊሆን ይችላሉ፣ ወይም ጠጪ ሊሆኑ ይችላሉ፣ ወይም ደግሞ ግለ ወሲብ ችግር ያለባቸው እናቴ ላይ ችግር የፈጠሩባት ማለት ነው። ድግምት የሚያደርጉባት ቡዳም የገባባት ያ መንፈስ የነዛን ሰዎች ባህሪ ይዞ ነው የሚመጣው እናቴ ጋር። ከዛ ከኔ ጋር ሲወለድ ያንን ባህሪ ነው እኔ ላይ የሚያጋባው ማለት ነው። ከእናት ማህፀን ጀምሮ ያንን እያለማመደኝ ጫት ወዳለበት፣ መጠጥ ወዳለበት፣ ሴት ወዳለበት ወይም ደግሞ ኃጢአት ወደሚባሉ ቦታዎች ላይ እየወሰደ በቤተሰቡ እንኳን የሌለ ባህሪ። አንዳንድ ልጆች አይታችሁ ከሆነ እኛ ቤት ውስጥ እንዲህ ያለ ሰው የለም፣ ከየት አመጣኸው ይሄን ጸባይህን ደግሞ ምንድነው ከምንድን ነው ያመጣኸው ብላችሁ የምትሉት ልጅ የለም ወይም የምትሏት ልጅ። ይሄ ምንድነው? እናንተ ላይ ከሆነባችሁ አንጻር ነው። እናንተ ላይ ማድረግ አልቻለም። ልጁን ግን ከልጅነት ጀምሮ እየመራው እየገራው ይሄዳል ማለት ነው። ይሄ የዛር መንፈስ ባልተባረኩ ማህፀኖች ላይ ያርፋል። ያ ማለት ሩፋኤል ባልተጠራበት ፈታሄ ማህፀን ቅዱስ ሩፋኤል የጭንቅ አማላጇ ድንግል ማርያም ባልተጠራችበት ማርያም 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 እየተባለ አይደለም እንግዲህ ልጅ የሚወለደው። ያኮ ከራሄሎና ከደም መንፈስ ወይም ጽንስን ወይም ማህፀንን ወይም ደግሞ ሽልን ወይም ልጅን ሊቆራኝ የመጣውን መንፈስ መከላከያ ማለት ነው። እናቶቻችን ማርያም 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 እያሉ ሴትን የሚያዋልዱት ዛር መንፈሱን ለመምታት ነው። በትክክል ደግሞ እንደ አመቺሳ ወደ ኦሮሚያ ክልል በአማራውምና ወደ ሰሜኑ አካባቢ ደግሞ ራሄሎ የምትባል ዶሮ እያረቡ ደግሞ የሚወለደው ልጅ ለመንፈስ የሚገብሩ ወይም የሚሰዉ አሉ። ዶሮ ያርዳሉ። ያቺ ዶሮ ስሟ ራሄሎ ነው። ግቢ ውስጥ ጥቁር ዶሮ የሚያሳድጉ ካያችሁ ስሟ ራሄሎ ነው። ይቺን ዶሮ ያሳድጉና ሴት ልጅ ስትወልድ ማህፀኗ አካባቢ መጡና እያማጠች እየወለደች እያለ ዶሮን ያርዷታል። ያንተ ነው እየተባለ ነው። የማስታቀፍ ስርዓት እየተሰራ ነው። የአመቺሳ ስራ እየተሰራ ነው። የሰሜኑ ክልል አመቺሳ ይሄ ነው እና ምንድነው ልጁ እየተለከፈ ነው የሚወለደው ማለት ነው። በመንፈስ እየተያዘ ይወለዳል። እና በዚህ አጋጣሚ እንግዲህ ያንተ ነው ተብሎም ስለተሰጠው እንደገናም ለክፎም ስለሚወጣ እድሉን ይወስንለታል። ለምሳሌ የተወለደው ታህሳስ ወር ላይም ወይ ደግሞ መጋቢትም ከፈለገ ሐምሌም ሊሆን ይችላል፣ አሁንም ሰኔም ሊሆን ይችላል። የተወለደው በዛ ወር ከሆነ በዛ ወር ላይ የተጻፈውን የአውደ ነገስት ኮከብ ላይ ያለውን ባህሪ ያዋርሰዋል ማለት ነው። በዚህ ወር የተወለዱ ልጆች ወይም ደማቸው ኦኤች ምናምን ኤቢ ምናምን ሆነው የተወለዱ ልጆች ወይም ደግሞ
መዳፋቸው እንዲሆኑ ሰዎች ወይም ይሄ ጥፍራቸው ይሄ ነጩ ማለት ነው እዚህ ያለው ነጩ ክፍል እንደዚህ አይነት ሰፋ ያለ ነጭ ነገር ያለባቸው ሰዎች እየተባለ ቡና ተዘቅዝቆም እድል ይሄ ሁሉ እድላችሁ የሚነበበው አብሮ የተወለደው የዛር መንፈስ እንደዛ እንድትኖሩ የሚወስነው መንፈስ ስለሆነ ነው። እና በዚህ ወር ተወልደሃል ስትባል ከልጅነት ጀምሮ ያደረከውን ስታስበውና የተጻፈውን ዞዲያኩን ስታነበው እንዴ የኔ ህይወት ተጽፏል እንዴ ትላለህ። ይሄ የዛር መንፈስ ስራ ነው። ዛር መንፈሱ በአንተ ህይወት ላይ ስራ ይሰራል። እድልህን ይወስናል። የምትለብሰውን የልብስ ምርጫህን፣ የምትበላውን የምግብ ምርጫህን፣ የምትይዛትን የፍቅረኛ ምርጫህን በዛ ውስጥ ያደርግብሃል። ለምሳሌ ጥቁር ሴት አትሆንህም ሊል ይችላል። ከፈለገ ቀይ ሴት አትሆንህም። እንዲህ አይነት ችግር ትፈጥርብሃለች። ሁለት ከወለድክላት በኋላ ትሞትብሃለች ይላል። ከዛ ይገላታል። በዛ ውስጥ አንተ አምነህ ስትቀበል ወይ የምትሞት ሚስት ነው ማገው የመጀመሪያ ሚስትህን ትፈታና አራተኛ ሚስትህን ነው እስከ መጨረሻ አብረሃት የምትኖረው ካለ አንድም ሁለትም ሶስትም ብታገባ መፍታት አይቀርም ብለን የምታስበው ከዛ ራስ ላይ ያሟረትክ ትኖራለህ ማለት ነው። ለምንድን ነው በዚህ ወር የተወለዱ ሰዎች ይሄ ነው እድላቸው ተብሎ ተጽፎ ስለነበረ ያንን ደግሞ ከልጅነት ጀምሮ እያሳደገ ነው የመጣው። ለምሳሌ ነጭናጫ ነው፣ ቁጡ ነው፣ ግልፍተኛ ነው፣ ግትር ነው ሊል ይችላል። ወይም ደግሞ ለስላሳ ለምሳሌ መጋቢት ወር የተወለደ ሰው በከፊል ነው እንግዲህ ከመጋቢት 15 እስከ ሚያዝያ 15 እያለ ነው የሚሄደው። በከፊል ያደረገውና እንዲህ ይላቸዋል። ከየካቲት ግማሽ እስከ መጋቢት ግማሽ ያሉትን ገር ናቸው፣ የዋህ ናቸው፣ ለጋስ ናቸው፣ ገንዘብ ይሰጣሉ፣ ድሃ ይወዳሉ፣ ለራሳቸው ግን አይሆኑም ይላል እና ይጎዳሉ። በሰው በቀረቡት ሰው ይጎዳሉ። በሁሉም ሰው እንደተጎዱ ነው እያለ ይሄዳል። አሁን እንደዚህ አይነት ነገር ከተጻፈ ከልጅነት ጀምሮ ለጋስ ሰጪ እንድትሆን ያደርግና የእናንተን ነገር እየበዘበዘ ሰላቢ እየሆነባችሁ ያሳድጋችኋል ማለት ነው። እና ያንን እናንተ እየኖራችሁት የመጣችሁትን የልጅነታችሁን ጸባይ ይዛችሁ ስታድጉ ሰውም ያንን ጸባያችሁን ይወስናል ማለት ነው። በቃ ይሄ ባህሪው ነው፣ ጸባዩ ነው፣ ተውት፣ እሱ አመሉ ነው፣ ይሄ እሱ ተውት፣ እንደዚህ እኮ ነው በቃ ከልጅነቱ ጀምሮ ይባላል። አንዳንድ ወንዶች አይታችሁ ከሆነ እንደ አባታቸው ናቸው ይባላሉ። በማንኛውም በዝሙቱም ሊሆን ይችላል፣ በመውለድ በፈቶ በማግባት እንደገናም በስራ በገንዘብ በቋጣሪነት በመጠጣት በመስከር በምናምን እንደ አባቱ ነው እንደ አባቷ ነው እንደ እናቷ ነች የሚባል ነገር አለ። ይህ ምንድነው? ዛሩ ከቤተሰብ ወደ ልጅ ወይም ከእናት አባት ወደ ልጅ ባህሪን ይዞ ጸባይን ይዞ መሻገሩ ማሳያ ነው። እና የተወለዳችሁበትን ወር የተጻፈውን ያንን ጉዳይ አስፈጻሚ ይሆናል። በመጽሐፍ ቅዱስ ላይ በማቴዎስ ወንጌል ላይ ምን ይላል መሰላችሁ? አንተ አጋንንትን የምታወጣው በአጋንንት አለቃ ነው አሉት ኢየሱስ ክርስቶስን። እኔ አጋንንትን በአጋንንት አላስወጣሁም። ሰይጣን ሰይጣንን ሊያስወጣው አይችልም። ሰይጣን ሰይጣንን ሊያስወጣው ከቻለ መንግስቱ አይጸናለትም። የሚያስወጣው ከሆነ መንግስት አይጸናለትም ማለት። ስለዚህ በዚህ ምድር ላይ የሰይጣን መንግስት አለ። አውሊያ ቃልቻ፣ እነዚህ ከራማ ምናምን የምትሏቸው የሰይጣን መንግስቶች ናቸው። ጥንቆላው፣ የፍሪሜስነሪ ራውንድ ቴብሉ፣ ስከሌድ ቦንሱ፣ መጽሐፈ ሄኖክ ምዕራፍ 2 ላይ ያሉት እነ ስማዚያ እና ሚዛራክ እነ ጭሙኤል፣ ግሙኤል፣ ራሙኤል የሚባሉት መናፍስቶች በሙሉ በዚህ ምድር ላይ መንግስታቸውን መስርተዋል። ብዙ ሰዎችን እያሰናከሉ ነው ያሉት እና በአንድም በሌላ መንገድ ሰዎች የዲያብሎስ መንግስት ተገዢ ሆነዋል እና ሰይጣን ሰይጣንን አያስወጣውም። ሰይጣን ሰይጣንን ካስወጣው መንግስቱ አይጸናለትም። መንግስቱ አይጸናለትም። ምን ማለት ነው ቤተሰቦች? መንግስት ካለ ህገ መንግስት አለ አይደለም? ህገ መንግስቱ ደግሞ አውደ ነገስት፣ ንርብተ ሰለሞን፣ መጽሐፈ ቆጵርያኖስ እንዲሁም ደግሞ መፍትሄ ሥራይ የሰይጣን መጽሐፍቶች በአጠቃላይ ህገ መንግስቶች ናቸው። የሚሰበሰብበት ፓርላማው ደግሞ ከፈለገ አየር ላይ ሊሆን ይችላል፣ ባህር ውስጥ ሊሆን ይችላል፣ በረሃ ሊሆን ይችላል፣ ሲኦል ውስጥ ሊሆን ይችላል። ዲያብሎስ አጋንንት ይሰበሰባሉ። በሰው ላይ አድረውም ጠንቋይ ቤትና አውሊያ ቤት ይሰበሰባሉ። ጥላ ወጊ ሆነው እየወጉ ይሁንበት እንዲሁንበት እያሉ እያማሩት እየረገሙ ይሰበሰባሉ። ከፈለጉ መናፍስት ሆነው ስጋ ለበስ አጋንንት ሆነው ደግሞ አንድ ላይ ይሰበሰባሉ። ስለዚህ እነዚህ መናፍስት ከሰው ጋር አብረው እየኖሩ ዛር ሆነው ኖረዋል።